በጣም ክብራችሁና ፍቅራችሁ ከልክ ያለፈ ነው። በቃ ለኔ የሚገባኝ አይደለም፣ ግን ይሄን ሁሉ ስላከበራችሁኝ በጣም እግዚአብሔር ይስጥልኝ። በጣም አመሰግናለሁ። ስለዚህ ማያችሁ በጣም ወጣቶች ናችሁና ጂጂ ምን ያህል በወጣት ውስጥም እንደሰረጸች የሚያሳየኝ ልደቷ ነው ዛሬ። ትልቅ ምስጋና ይገባችኋል። እኔም በጣም ነው ደስ ያለኝ ከምር በጣም እና ጂጂም ደግሞ ይደርሳታል። ያው እኔም ጥቅምት 23 የኔም ልደት ነው። በዚህ አጋጣሚ ጋሼ ጎጃም ያረሰውን ጎንደር ካልሸጠ የጎንደር ገበሬ እንደዚህ ካላደረገ የሸዋንት ልጁን ለዚህ ካልዳረ CNN የአሜሪካ ትልቁ ግዙፉ ቴሌቪዥን በተደጋጋሚ ነው የሰራት ዶክመንተሪ። ጂጂ አሁን ያለችበትን ሁኔታ ትክክለኛው መረጃውን ካንተ እናገኛለን ብለን ስለምናስብ በጣም የሚገርሙ ስራዎች አሁን አሏት ገና ያልወጡ ማለት ነው። በቃ እይታዋ ሁሉ ነገሯ የሚያምር ተመልካቾቻችን እንደምሰንብታችኋል። ዛሬ እንግዲህ ያሰባሰበን ጉዳይ በ1967 ዓ.ም ጥቅምት 23 ለሀገራችን ኢትዮጵያ ብሎም ለኪነ ጥበቡ ዘርፍ ክስተት የሆነች በሀገራችን ከሚገኙ እንስት ሙዚቀኞች ግንባር ቀደም ጋር የምትቀመጠውን የእጅጋየሁ ሽባባው 51ኛ ዓመት የልደት በዓሏን ለማክበር ነው የተገኘ ነው። እንግዲህ የናሁ ቴሌቪዥን ሰራተኞች እንዲሰብሰብ ብለን ደግሞ በክብር እንግዳነት ጋዜጠኛ ጥበቡ በለጠ ስምና ምግባሩ የገጠመለት የኪነ ጥበብ ታሪክ ተመራማሪ እንዲሁም ደግሞ አንጋፋው ጋዜጠኛ ጥበቡ በለጠ አጠገባችን ይገኛል። የጂጂ የቅርብ ወዳጅ ስለሷ ተናግሮ የማይጠግብ ጋዜጠኛ ጥበቡ በለጠ ስለ ጂጂ እንግዲህ ከኛ ከሰራተኞቹ የሚነሱለትን አንዳንድ ጥያቄዎች እየመለሰልን በስሟም እንግዲህ ፊት ለፊታችን የተቀመጠውን ኬክ እንቆርሳለን ማለት ነው። ቆይታችሁ ከኛ ጋር ይሁን። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ናዎች በጣም ነው ደስ ያለኝ። ምክንያቱም እንዲህ ሰብሰብ ብላችሁ የታላቋን ድምፃዊት ብቻ አይደለችም፣ ለኔ ባለ ቅኔ ናት፣ ባለ ቅኔ ገጣሚ ናት፣ ታሪክ አዋቂ ናት፣ ሃይማኖተኛ ናት፣ የሃይማኖት ሰው ናት እና የኢትዮጵያን የሃይማኖት ታሪክ የምታውቅ ናት። እንደገና እንዳልሽው ደግሞ በጣም ዓለም አቀፍ ናት እና እሷን በተለይ እናንተ እዚህ ማያችሁ በጣም ወጣቶች ናችሁ እና ጂጂ ምን ያህል በወጣት ውስጥም እንደሰረጸች የሚያሳየኝ ልደቷ ነው ዛሬ እና እሷን አስባችሁ እንግዲህ ማኔጅመንቱም እናንተም በሙሉ እሷን አስባችሁ እቺን ቀን ጥቅምት 23ን ለጂጂ ልደት ነው ብላችሁ በማክበራችሁ ትልቅ ምስጋና ይገባችኋል። እኔም በጣም ነው ደስ ያለኝ ከምር በጣም እና ጂጂም ደግሞ ይደርሳታል። ጂጂዬ መልካም ልደት፣ እንኳን ለ51ኛ ዓመትሽ ልደት በዓል አደረሰሽ እላታለሁ። እንግዲህ በተራ ሁላችንም በዛው ይደርሰናል። ድጋሚ ጥያቄዎች ይጠይቀን እዚሁ ልንጀምር ነው መሰለኝ። ከኔ ልጀምር ብዬ ቅድም ግን ሁላችሁም እዚህ ያላችሁት ወጣቶች ናቸው ብሎ ጋሽ ጥበቡ እንዲያዩና እኔ ዘለል ወጣት ነገር ገና ነው። ያው እኔም ጥቅምት 23 የኔም ልደት ነው። በዚህ አጋጣሚ ጋሼ አሁን እዛ ጋር ያለችው ጳጉሜ 6 ነች። ሌሎችም አንዳንድ የማይታወቁ ቀኖች አሉ። ከንግስቷ ጋር መቅጠም ደግሞ ልዩ እንትን በጣም ልዩ ነው። በጣም ልዩ ነው። እንኳን አደረሳችሁ። ድርብ ልደት ነው ዛሬ። ጃንሆይም ወደ ንግስና የመጡት ጥቅምት 23 1923 ዓመተ ምህረት ነው። 23 በ23 ነው። ጥያቄውን ከኔ ልጀምርና እንደዚህ ያዞራለሁ። ይቅርታ እንግዲህ ሰኔ የቀደምኩሽ ጋሽ ጥበቡ ስለ ጂጂ በሚወራበት መድረክ ስለ ጂጂ በሚነሳበት ጥናታዊ ጽሁፎች ሌላው ቀርቶ የክብር ዶክተሬቷን ጅማ ዩኒቨርሲቲ ይመስለኛል ለጂጂ ሲሰጥ በታላቅ ደስታ በቀጥታ ስርጭት ብዙዎች ሲያዩት ነበረ። ጂጂም በቀጥታ ስርጭት እየሰማች ነው ይሄንን ፕሮግራም። የህይወት ታሪኳ እንደሚቀጥለው ጋዜጠኛና የታሪክ ተመራማሪ ጋሽ ጥበቡ በለጠ እንደዚህ ይቀርባል ሲባል ስሜቱ ራሱ ትዝ ይለኛልና ስለ ጂጂ ሲነሳ ጋሽ ጥበቡ ፕሮግራሙ ራሱ በጂጂ ሙዚቃ ኢትዮጵያ ሙዚቃ ባስ ውስጥ ታክሲ ውስጥ ስንጧጧት የምንሰማው
ጋሽ ጥበቡ ድምጽ ታጅቡ ጂጂና ጋሽ ጥበቡ ምን አገናኛቸው? እንዴት ይገለጻል? የጂጂ እውቅና የጂጂ የሙዚቃ ክህሎት ከጥበቡ ጋር ተያይዞ የሚለውን ባጭሩ ቢገልጹልኝ ደስ ይለኛል። መጀመሪያ በጣም አመሰግናለሁ። ያው ዛሬ እንግዲህ ልደት አይደል? በቃ ፈካ ብለን ጂጂን የምናስብበት ልደቷን የምናከብርበት ትዝታዎቿን እየተጫወትን የምንቆይበት መርሃ ግብር ነው ያዘጋጃችሁት። በጣም ደስ ብሎኛል። ጂጂን እንግዲህ መጀመሪያ ያወቅኳት በአስተማሪያችን ዩኒቨርሲቲ ማር ነበር፣ አዲስ አበባ ዩኒቨርሲቲ ለሌላ ዲግሪ እና የዛን ጊዜ መምህራችን የነበረው ዶክተር ፈቃደ አዘዘ ይባላል። በጣም ትልቅ ምሁር ነው። በአዲስ አበባ ዩኒቨርሲቲ ውስጥ በጣም ታዋቂ ሰው ነው። ከ66 ዓመተ ምህረት ጀምሮ መምህር የነበረ ነው እና አሁን በአብዛኛው አሜሪካን ሀገር ነው የሚኖረው እና እሱ በጣም እንወደው መምህራችን ነውና ጠዋት መጣና አንድ ቀን የሚያስተምርበት አንድ ክላሰር ነገር ዶሴ የምንለው እዛ ውስጥ በዚህ ይዟል ወረቀቶች ምናምን መጣና ቴብሉ ላይ ወረወረውና እዛ ቃኑን ምናምን አሻሸ። ከዛ ዛሬ ሳልተኛ ነው ያደርኩት እና እንዲሁ ነው የመጣሁት። ትላንት እንደሄድኩ ምንም በቃ ልብስ አልቀየርኩም፣ ምን አላልኩም፣ ጫማዬን እንኳን አላወለኩም፣ እንዲሁ ነጋብኝ መጣሁ አለ። ከዛ በቃ ፈልጓትና አለ ንገሯት እና የዛን ጊዜ ሙዚቃ ቤቶች ምናምን ስለነበሩ ፒያሳ መጣሁና ከአንድ ጓደኛዬ ጋር ፒያሳ መጣን። እዛ የሲኒማ ኢትዮጵያ ጋር አንድ ሙዚቃ ቤት ነበረች። የድሮ ኦልዲስ ሙዚቃዎች ምናምን ነው የሚይዘው፣ የድሮ የሱዳን የነጥላሁን የነሚኒሊክን አልፎ አልፎ እንደዚህ እንጂ የድሮዎቹን ነው በብዛት የሚይዘው እና እሱ ጋር ጀስታይ የሆነች ልጅ በጣም አሪፍ ነው ተብሎ ይዣታለሁ። በቃ የሆነ አንድ ሰው አሪፍ ነው ከውጭ ነው የመጣው ብሎ ይዣታለሁ ብሎ የዛን ጊዜ 12 ብር እንደዚህ ይመስለኛል 12 ወር 13 ብር ነው ካሴት የሚሸጠውና ፎቶ አለ ምናምን ይዘናት ቴፕ ፈልገን መስማት ጀመርን። አሁን አንድ ነገር እንግዲህ የምትሰማው ይሄ ሰውዬ ፕሮፌሰር ነው፣ ትልቅ የአገሪቱ ፕሮፌሰር ነው፣ የአፍሪካን ሊትሬቸር የሚያስተምር ዓለም አቀፍ ፕሮፌሰር ነው። እሱ በግነት የነገረህን ነገር አንተ ተማሪ የሆነ እዚህ በጥንቃቄ ነው ማለት ነው የምታየው። ምንድነው እሱን ያስደሰተው ራሱ እና ግጥሞቿን እየጻፍን ነው የሰማነው። ከዛ ምንድነው ያስለቀሰው እሱ ነው ይሄ እየራበኝ የሚለውን ዘፈን እኛም ገጥመነው ራሱ ግጥሙን ስናይ እኛንም አስለቀሰን። ምክንያቱም የዛን ጊዜ የነበረችው ኢትዮጵያ እንደዛ አይነት ዘፋኝ አልመጣላትም ነበር። የኢትዮጵያ ጉዳይ አሁን በዘር በምናምን ጸባላር በየሀገሩ በቃ እንግዲህ ሰዎች ሲገደሉ ምን ሲሉ ምናምን ጥላቻ እንደዚህ አለ አይደል? አሁን የዛን ጊዜ እሷ በዘፈነችበት ጊዜ ይሄ አሁን የምናያቸው የጥላቻ የግድያ ታሪኮች ሊመጡ ይችላሉ እና አቁም፣ ይሄንን የፖለቲካ ትርክት አቁም እያለች ነበር መዘፍ ነው እና ያንን ተቃውሞ ነው የመጣችው። ያንን አስተሳሰብ ጎጃም ያረሰውን ጎንደር ካልሸጠ የጎንደር ገበሬ እንደዚህ ካላደረገ የሸዋን ልጁን ለዚህ ካልዳረ ምናምን እያለች ህብረትን ኢትዮጵያዊነትን ስለተጫወተች ያን በጣም መጥፎ የሆነ የኢትዮጵያ ያተራረክ የፖለቲካ ዘይን የተቃወመችበት በድፍረት የመጣችበት ታሪክ ነው እና ያ ነው እሱን የነካው እና እዛ ውስጥ ግን ሽመናው፣ ቅኔው፣ ጨዋታው፣ ለዛው፣ ድምጿ፣ ሙዚቃ ቅንብሩ ምኑ ሌላ ጉዳይ አድርጎት መጣና ያዘፈን ቤስት ተባለ እንጂ እዛ ውስጥ በቃ ሁሉም ዘፈኖቿ በዛ ደረጃ ነው ያሉት። ለምን እንደዛ እንደተነካ ገባን። ከዛ እሱን ይዘን ከጂጂን ማቀንቀን ጀመርን እኛ። ከዛ በቃ ተጋባብን ማለት ነው።
እስካሁን ድረስ። እኔ ግን እዚህ ጋር አሁን ከነሳው ሀሳብ ጋር ተጨማሪ እንሰጥልን ጋሽ ፍቃደ አዘዘ ከጂጂ ጋር አስተዋወቀ። ከዛ በኋላ ግን በዚህ ደረጃ አሁን በየሄድክበት ሁሉ ስለ ጂጂ መናገር በጣም እንደሚያስደስት ብዙ የሰጣቸው ኢንተርቪዎች ጋር መመልከት ችያለሁ። በጣም እንደምትወዳት ስለሷ አጥብቀህ እንደምትጨነቅ ስለሷ በጣም አጥብቀህ ስለወደፊቷም ስላለችበት ነገር በደንብ እንደምትወዳት ይገልጻልና በዚህ ደረጃ መውደድ ታዲያ ከዛ በኋላ ያለው ሂደት ምን ይመስል ነበረ? ማለት ሁላችንም አንዱ ኢትዮጵያ ውስጥ ጂጂ እንወዳታለን፣ ሌሎች ሙዚቀኞችንም በጣም እንወዳለን። ስለነሱ የተወሰነ እናደንቃቸዋለን፣ ስራቸውን የተወሰነ ባክግራውንዳቸው ልናጠና እንችል ይሆናል። ግን በዚህ ደረጃ ግን ከአንደበት አለመጥፋት ምንድነው ምክንያቱ? ሚስጥሩ ምንድነው? እስቲ እሱ አጫውተን። ጥሩ ጥያቄ ነው። ያው እሷ ውስጥ እንግዲህ እኔ የጋዜጠኛ በሆንም ግን ደግሞ ለኪነ ጥበብ ቅድም እንዳልሽው ለዛ ቅርብ ነኝ። ለታሪክ ከኢትዮጵያዊ ታሪኮች ጋር ኢትዮጵያን ማንነቷ ምኗ በጣም ያስደስተኛል። ያንን የሚገልጽ ነገር ሁልጊዜ ፈልጋለሁ፣ አነባለሁ፣ ምን እላለሁ። ቀደምቶቹ የኢትዮጵያ ጸሐፊያን እነ ጸጋዬ ገብረመድህን እነ ሐዲስ ዓለማየሁ እነ ተመስገን ገብረ የሚባል ሌላ አስገራሚ ደግሞ ደራሲ አርበኛ ጋዜጠኛ የነበረ እነ ብርሃኑ ዘሪሁን ስለ ኢትዮጵያ እንደዚህ የጻፏቸው ስለ ታላላቅ ጀግኖች ያቀረቧቸው ቲያትሮች፣ መጽሐፍት እነዚህ በቃ እንደ ታቦት ማያቸው ጸሐፊያን የኢትዮጵያ ሊቃን የሚባሉ ናቸው። ከዛ ውጭ ያው በድምፃዊ ታሪክ እንደ ጥላሁን ገሰሰ አይነት እኔ ጥላሁን የኛ ቤት ባልደረባ ነው ይመስለኝ የነበረው እና በጣም እንቀራረብም ነበር ነፍሱን ይማራልን እና ከጥሌ ጋር በጣም እና እሱም የኢትዮጵያ መገለጫ እንደዚህ አድርጌ ነው የምቆጥረው እና ሁሉም የምንነጋገርባቸው ነገሮች ሁሉ ከኛ ቀደም ያሉ ሰዎች ናቸው። ከኛ በእድሜም ያለፉ በጣም በታሪክ ውስጥ ስማቸው የሚነገርላቸው ናቸው። እነዚህ ሁሉ ግን በኔ እድሜ በኔ ዘመን ውስጥ ስለ ዘመኔ እንዳወራ ያደረገችኝ ከነሱ እኩል ለመምጣት በቃ የኔን ዘመን በጣም ብራይት ያደረገችው ያፈካችው ያለመለመችው እጅጋየሁ ሽባባውን አገኘኋት። ለምን? ጸጋዬ ገብረመድህን የሚባል ታላቅ ባለቅኔ ሎሬት እና እሱ እንግዲህ ማአት ግጥሞች አሉት። ግጥም እሳቱ ያበባ የሚል መጽሐፍ አለው። እዛ ውስጥ በጣም ኢትዮጵያ በጣም ትቀነቀናለች። ከተሞች እነ ጅማን ይጽፋል፣ እነ አስመራን ይጽፋል፣ ሀረርን ይጽፋል፣ ሊማሊሞ ተራራ ይላል፣ ጎንደር ይላል። ምን ያልጻፈው ነገር የለም እና እዛ ውስጥ ግን አባይ የሚል ግጥም አለ። አባይ የሚለው ግጥም በኢትዮጵያ የስነ ግጥም ታሪክ ውስጥ ለኔ በጣም ትልቅ ማስተርፒስ የሚገርም ግጥም ነው። እዛ ውስጥ ራሱ ጸጋዬ ያንን ሁሉ ስራ ሰርቶ ግን እንደ አባይ የገጠመው ግጥም የለም ማለት ይችላል። በቃ the most best ማስተርፒስ የሚባል ስራ እሱ ነው እና ምን እላለሁ በቃ ስለ አባይ ሌላ ሰው እኮ ባይጽፍ ከዚህ በኋላ ባይናገር በቃ ይሄን እየመነዘርን እንኖር በጨዋታ መሀል እንደዛ እንላለን። ግጥሙን አንዳንዴ እየተገናኘን ጓደኛሞች እናነበዋለን እና እጅጋየሁ ሽባባው አባይ የሚል ዘፈን ይዛ መጣች። በሙዚቃው ዓለም ሌላ የአባይ ማስተርፒስ ልክ እንደ ጸጋዬ ገብረመድህን የኔን ዘመን በሷ ውስጥ አለመለመችልኝ። በጣም በቃ አንድ ካሴት ላይ የዛን ጊዜ አሁን ካሴት ሲወጣ የፍቅር ዘፈኖች ምናምን ነው አባይ ብለሽ ስለሚፈስ ውሃ ግን እዛ ውስጥ ታሪክን፣ ባህልን፣ መልክዓ ምድርን ሌላ ፊሎሶፊዎች ምናምን ጨምራ እስከ ሜዲትራኒያን ድረስ እስከሚሄድ ድረስ እንግዲህ ወደ 6000 ኪሎ ሜትር ይጓዛል አባይ። ወደ 300 ሚሊዮን ህዝብ ዳርና ዳሩ በአባይ ውሃ ተፋሰስ ይጠቀማል፣ ይበላል፣ ይጠጣል። ያንን ከጸጋዬ ገብረመድህን ከፍተኛ ግጥም ውስጥ እሷ ደግሞ ሲምፕሊፋይድ አድርጋ በራሷ እይታ አባይን ስታመጣ ከዘመኔ ጋር አቆራኘዋት የኔ ዘመን። ከዛስ ጸጋዬ ገብረመድህን ራሱ አድዋ የሚል ግጥም አለው። ስለ አድዋ
ጀግኖች ስለነ ጣይቱ ስለነ ሚኒሊክ ስለነ ባልቻ ስለነ የአድዋ ጀግኖች በጠቅላላ የገጠመው ቤስት ግጥም አለ እና አድዋም ትልቅ ማስተርፒስ ነው በግጥም ዓለም ውስጥ። አድዋን በእኔ ዘመን በሙዚቃ ውስጥ አመጣቸው እነሱ በጣም በከፍታ ማለት ነው። ዋው እንዴት ነው ከሷ ጋር በቃ ቁርኝቱ መንፈሳዊ ቁርኝቱ እያየለ አድዋን አባይን በዓለም አቀፍ ደረጃ ነው ያመጣቸው። ከዛ ቅድም እየሰማሁት ነበረ የኛ ቤት ጨዋታ የሚለው ሙዚቃ የኛ ቤት ጨዋታ የሚለው ሙዚቃዋ የእያንዳንዱ ቤት ውስጥ ያለ ይመስለኛል። ስለኔ ሳስብ ደግሞ ስለኛ ቤት በቃ የሆነ የኛ ቤት ጨዋታ መሰለኝ በቃ ያዜመችው ያስለቅሰኛል። ቅድም ጊዜ ነው ያወጣኝ ሙዚቃዋን ስሰማ እሱ ሙዚቃ በጣም ምንድነው አሁን የእሷ ሙዚቃ ማለት ምንድነው ሚስጥሩ እንደዚህ ሚነካካን ብለን ደግሞ ያው ዴፕስ ያለው ጥናት ወደ ማድረግ ገባው። ምንድነው ግጥሞቿ ዜማው ላይ የዜማ የምን ባለሙያ ባልሆነም ግጥሙ ላይ ግን ደግሞ እንደ ሰው ሴንስ አደርጋለሁ ምን አይነት ስታይል ነው የምትጫወተው ለምን ከሌላው ተለየች። አሁን የማሊዎች አንድ የሷ እንደሷ ትጫወታለች። የማሊ ሙዚቃ ከኢትዮጵያ ጋር ይመሳሰላል እና ከዛ ደግሞ የጂጂን በጣም ወደ ውስጥ ገብቼ ሳየው ለምሳሌ ከኢትዮጵያ የወሰደቻቸው ብዙ ነገሮች አሉ። ለምሳሌ መንዙማ ወሎ ውስጥ መንዙማ የወሎ ሙስሊሞች የመንዙማ ዜማ አለ። በቃ ለምረቃ ለዝየራ ለወግ የሚጠቀሙበት እስላማዊ ትሩፋት የሆነ በጣም ቤስት የሆነ የተናል ምረቃ ምናምን ያደርጉበት ብዙ ጥናቶች ተደርገውበታል መንዙማ ላይ እና እኔም መንዙማ ላይ ሰርቻለሁ ብዙ ሬዲዮ ምናምን ፕሮግራሞች ድሮ ወጣት እያለሁ ምናምን ጀምሮ ብዙ ሰርቻለሁ እና የመንዙማ ስልቶችን ውስጥ አሁን እዚህ ናፈቀኝ የኛ ቤት ጨዋታ ራሱ ላይ አለ እና ስለ አያ ታዴ ሆዴ እንደዚህ መጥቶ ምናምን ትላለች። ዋው እሱ ነው ወስደዋለች ከኢትዮጵያ ኢትዮጵያዊነት እዛ ውስጥ አለ። እንደገና አሚናዎች የሚባሉ አሉ። አሚናዎች ማለት ከሰሜን ኢትዮጵያ የሚመጡ ናቸው። ለሊት 8 ሰዓት 6 ሰዓት ላይ ለሊት በራፋችሁ ላይ መጥተው በተስረቅራቂ የሙዚቃ ድምጽ የሚለምኑ ናቸው። እዛ ቤተሰብ ውስጥ ሄዱና በቃ የዛም ቤት አሁን ወይ የኛ ቤት መምጣት ከፈለጉ ቀን የኛን ቤት ያጠናሉ። እኛ እናቃቸው ያጠናሉ። ምን አይነት ቤተሰብ እንዳለ የእናቴ ስም ማን እንደሆነ የአባቴ ስም ማን እንደሆነ እዛ ቤት ውስጥ የምንወደው የሞተ ሰው ካለ በህይወት የተለየ ምናምን ብቻ ያንን ቤት ያጠኑና መተው በዜማ የኛን ታሪክ ነው የሚያወሩት እና በጣም ያስለቅሳሉ ምናምን። ከዛ ያው ልብስ ምን እንደዚህ ነው የሚሰጣቸው። አሚናዎች የልመና ዘዴያቸው በዛ ነው የሚለምኑት በዜማ በሙዚቃ። የአሚናዎችን ድምጽ ያንን ስልት ወስዳ እሷ ጂጂ ሙዚቃ ውስጥ ትጠቀማለች እና ያም ኢትዮጵያዊ ስልት ነው። ያንን የሷን ለየት የሚያደርገው አንዱ ነው። በዋናነት ደግሞ በብዛት የሚስተዋለው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከያሬዳዊ ዜማ ወስዳ ነገር ግን በራሷ ያዘፋፈን ስልት ወደ ከፍታው ይሄ ወደ ዓለማዊው መንፈሳዊውን ይዛ ወደ ዓለማዊው እንትኑን ሳይቀየር ኢትዮጵያዊነት ውስጡ አሁን ኢትዮጵያ የሚለው ዜማዋ እኮ ብዙ ሽብሻቦች አሉት፣ ብዙ ጸናጽሎች አሉት፣ ብዙ ከበሮች አሉት። የሆነ ዕጣን ሁሉ ይሸተናል ሙዚቃ ውስጥ እዛ እንትን ውስጥ እና ሴንስ እንድናደርገው ሽታውን ሁሉ ያደርጋል እና ኢትዮጵያዊነት የኔን ዘመን በጣም ስለመጣችው ፍቅር ከዛ የመነጨ ነው። በስራዎቿ እንትኗ መልኳን ወደዋለሁ በጣም በጣም አመሰግናለሁ። እዚህ ድረስ መጥተህ የድምፃዊ እንዲሁም ደግሞ የዜማ ደራሲ የግጥም ደራሲ የሆነችውን ጂጂ ልደት ልታከብር አብረን ስለመጣ ከልብ አመሰግናለሁ። ጂጂ እንኳን ተወለድሽ፣ ሺህ ዓመት ኑሪልን። እኛም ደስ ብሎናል አንቺ ወደዚህ መጥተሽ ያንቺ ሙዚቃ ለመስማት ስለበቃን። በጣም ብዙ ወጣት ይወዳታል ጂጂ።
በተለይም የጂጂ ስራዎች ጆሮ ይፈልጋሉ ይባላል። አድማጭ ይፈልጋሉ። የምትገልጻቸው ሀገርን፣ ሃይማኖቱን፣ ሁሉን ነገር የምትገልጽበት ነገር ቃላቶቿ ከፍ ያሉ ናቸውና ጆሮ ይፈልጋሉ። ብዙ ሰውም እንደዛ ነው የሚያስበው፣ የሚወዳትም ለዛም ይመስለኛልና ቀስም እያለም ነው የመጣው የጂጂ ሙዚቃ ሰውም ልብ ውስጥ የገባው ለዛ ነውና የትኛው የጂጂ ሙዚቃ ለየት ያለ ነው? ብዙ ካራክተሮችን ትፈጥራለች በሙዚቃዋና የትኛው ሙዚቃ ግን ላንተ ለየት ይላል? እንዲሁም ደግሞ ጂጂ ከሙዚቃ ባለፈ የስዕል ችሎታ እንዳላት ሰምቻለሁ። እሷም አንድ ኢንተርቪዋ ላይ ስዕል መሳል እንደምትወድና እየሳለች እንደነበረ እንዲሁም ደግሞ ወደ አዲስ አበባ ኤግዚቢሽኖች ቢከፈቱ ልታሳይ እንደምትፈልግ ጠቅሳ ነበር ከዚህ ቀደምና ስለሱስ የምታውቀው ነገር አለ? ለመምረጥ በጣም አስቸጋሪ ናቸው ለኔ። በጣም ኢትዮጵያዊ ቅኝት ነው በሙሉ ያላቸው ኢትዮጵያዊነት ነው። አንዱን ስመርጥ ሌላ እኔስ ምናምን ይለኝ ይመስለኛል። እኔ ታርቀ ምን አጥፍቼ ነው ምናምን ሚሉኝ ይመስለኛል። ሙዚቃዎቿ ግን በልዩ ሁኔታ ስሰማው ሳላስበው የሚያስለቅሰኝ የኛ ቤት ጨዋታ ነው። በጣም ይገርመኛል። እንዴት ነው የተጫወተችው? በቃ እስካሁንም ሚስጥሩ ምንም በቃ ላብራራው ማልችለው ዘፈኗ እሱ ነው እና ያ ማለት ሌሎቹ ባካችሁ እንዳትቀየሙ ሌሎቹ ዘፈኖቿ ሳን እና ሌላው ጂጂ ብዙ ሙያ አላት። ለምሳሌ ከአቶ አለማየሁ ፋንታውን በቅርቡ ያረፉት አባቷ አያሽ ባባው በልጅነቷ አዲስ አበባ አምጥተዋት ከአለማየሁ ፋንታ ሙዚቃ አስተማሪ ናቸው። ያሬድ የሙዚቃ ትምህርት ቤት ያሬድ ቅዱስ ያሬድ ሊባል ጥሩ ነው። ያሬድ የሙዚቃ ትምህርት ቤት ነው። ቅዱስ ነው ያሬድ፣ ቅዱስ ያሬድ ልበለው። ቅዱስ ያሬድ የሙዚቃ ትምህርት ቤት የሚያስተምሩ ነበሩ ጋሽ አለማየሁ። ስለዚህ እሳቸው ክራርን፣ ማሰንቆን፣ ጊታርን በግሏም እና እንደነዚህ አይነት ነገሮችን ሁሉ የተማረች ናት። ከዚህ ከስዕሉ ባሻገር በጣም ብዙ እውቀት ያላት ናት እና በጣም አንባቢ ናት። በነገራችን ላይ በጣም በጥልቅ ጸጋዬ ገብረመድህንን አባይን እኮ ዝም ብሎ አልመጣም። አባይ ብዙ ዝም ብሎ ስለ አባይ እየተነበበ ምን አይነት ስራ መስራት ይቻላል እየተባለ ከዛ ፈልቆ ከገነት እንደምትለው ፈልቆ ከሷ ውስጥ ከገነቷ ውስጥ ፈልቆ የወጣ ከንባብ ከምን የተገኘ ነው። አድዋ ዝም ብሎ አልመጣም፣ ከንባብ የተገኘ ነው። ስለዚህ አንባቢም ናት፣ በጣም አንባቢም ናት። በንባብ የዳበረ እውቀት አላት እና በኢትዮጵያዊነት እንደገና ያው ቤተሰብ አብዛኛው ነገር ከቤተሰብ የተወሰደ ከእናታቸው በተለይ እናታቸው ታሪክን ታነብላቸው ነበር። በልጅነታቸው ወይዘሮ ተናኘ ታነብላቸው ነበር። እሷም ጸሐፊ ናት እኮ የተናኘ ጸሐፊ መጽሐፍ እኮ አላት በስት መጽሐፍ። ከዛ በነጻነትና በምንድነው በክብር ያደገ በደግነት ያደገ ቤተሰብ በቃ ለሌላው ቸር ሆኖ ምናምን ኢትዮጵያዊነትን ከቤተሰብ የወረሰች ልጅ ናትና ይሄ ቨርሳታይል የሆነ ብዙ እንትን ያላት እውቀት ያላት ልጅ ናት ማለት ይቻላል። ጂጂ ከሙዚቃ ውጪ ለኢትዮጵያ ብዙ ነገር አበርክታለች። አንዱ አገራችንን ማስተዋወቅ ነው ውጭ ላለው እና በዚህ ዙሪያ ላይ ጂጂ ኢትዮጵያን ለማያውቃት ሰው ምን አበርክታለች ብለን? በጣም ጥሩ ጥያቄ ነው። እሱ ላይ ይሄ ነው እንግዲህ ዋናው ጂጂ አሁን እንደዚህ የምናወራላት ከኢትዮጵያ በከኛ አንጻር ነው አሁን ያወራነው። ጂጂ ምንድነው ያደረገችው? ወደ ዓለም አቀፍ ደረጃ እንዴት መጣች ስንል እንግዲህ እዚህ ብሔራዊ ቲያትር ሁሉ ተቀጣሪ ነበረች በተወሰነ። ከዛ ግን የሆነ ዓላማ ስለነበራት ወደ ኬንያ ሄደች። ኬንያም የተወሰነ ስራ ሰራች። ከዛ ወደ ሰሜን አሜሪካ ሄደች። ሰሜን አሜሪካ ከሄደች በኋላ እንደዚህ የተለያዩ የጥበባት ቦታዎች ላይ ራሷን ፍለጋ ስትጓዝ ቆየች። መጨረሻ ላይ በጣም በዓለም አቀፍ ደረጃ ትልልቅ ሙዚቃዎችን ከሚያቀናብሩ በኋላም ባለቤቷ የሆነውን ሰው ያገኘችበት የሙዚቃ ባንድ ውስጥ እዛ ተቀላቀለች። እሷ ጋር ምንድን ያለው ሀብት ምንድን ነው? ኢትዮጵያዊነት ከዚህ የሰበሰበችው ማንነት አለ። ኢትዮጵያ ታሪክ፣ ባህል ምን አለ ተሞልታለች። በዛ በጣም ዳብራለች
ከዛ ደግሞ ፈጣሪም የሰጣትን ጸጋ የሙዚቃ ጸጋ የመዝፈን የማዜም ጸጋ እሱ አላት። ብዙ ሀሳብ አላት እና ይህንን ሀሳብ ወደ ሙዚቃው ዓለም ተቀናብሮ እንዲመጣ ደግሞ በራሷ ትግል የገባችበት ያ ባንድ አለ። ያ ሰው መቼም ላለመው ነገር ከታገለ መጨረሻ ላይ ማግኘት እንደሚችል አንድ ማሳያ እሷ ናት። ስለዚህ ከነዛ ዓለም አቀፍ አቀናባሪዎች ጋር የእሷን የአዘፋፈን ስልት ምናምን ይዘው እነሱም በደንብ ሲያጀቧት ሙዚቃዋ ወደ የት መጣ? ዓለም አቀፍ ስታንዳርድ ላይ መጣ። እኔ እንደውም ትዝ የሚለኝ 1995 ዓመተ ምህረት እዚህ አንድ ኤቢሲ የሚባል ድርጅት ነበረን፣ አዲስ ብሮድካስቲንግ ካምፓኒ የሚባል ሬዲዮ ቴሌቪዥን ለመክፈት የምንጣጣርበት ወቅት ነበርና የዛን ጊዜ ለዛ ስልጠና ወደ ኖርዌይ፣ ጀርመን፣ ሳውዝ አፍሪካ ምናምን እየሄድን እንደዚህ ትሬኒንጎችም ትምህርት ምናምን እንማር ነበር። አጋጣሚ ደግሞ እነሱ ከኖርዌይ የሙዚቃ ሬዲዮ ስንከፍት የዛን ጊዜ ዲጂታል አሁን የምንጠቀምበት ዲጂታል የዛን ጊዜ ነው ገና ኢንትሮዲውስ እየተዋወቀ የነበረውና የዛ ስልጠና ነበረን እና ከኖርዌይ ከጊሚሊ ኮሊን ስኩል ኦፍ ጆርናሊዝም የሚባል ትምህርት ቤት አለ። ከዛ የመጡ አንድ አኔት የምትባል ሌላ ደግሞ ሲግበርን የሚባል በዓለም ላይ ታዋቂ የሙዚቃ ሰው ነው እና እሷ አኔት ደግሞ ኢንጂነር ናት፣ የሳውንድ ኢንጂነር ናት እና እንዴት በካታጎሪ ሙዚቃዎች እንደሚቀመጡ ምናምን ነበር ትሬኒንግ የሚሰጡን ለእኔና ለአብይ ቅድም ስሙን ጠቅሼዋለሁ እና ትሬኒንግ እየሰጡን ሙዚቃዎችን የአፍሪካ ሙዚቃ ስንል ለምሳሌ የሱዳን፣ የሳውዝ አፍሪካ ከሳውዝ አፍሪካ የትኛው ከኢትዮጵያ ደግሞ የትኛው መንዙማ የኢትዮጵያ ኦርቶዶክስ የደቡብ አለ ከደቡብም የትኛው ብሔረሰብ ሰሜን ኢትዮጵያ ምናምን በካታጎሪ አሁን ዲጂታሊ የምናወጣቸው የዛን ጊዜ ገና አዲስ እንትን ነው ከባድ ትምህርት ነው የዛን ጊዜ እና ያንን እያስተማረችን ከዛ የሆነ ቀን መጣችና እንግዲህ ዓለም አቀፍ ሰዎች ናቸው እንደዚህ በሙዚቃ አለ በሳውንድ እና ካሴት ይዛ መጣችና ከፈተችና እቺን ታቋታላችሁ ወይ አለች። ከዛ ጂጂ ናት። ታቋታላችሁ? ማን ናት አለች። ኢትዮጵያዊት ናት። ልትሆናችን አለች። አኔት ለምን? ይሄ ሙዚቃ የኢትዮጵያ አይደለም፣ የዓለም አቀፍ እንትን ነው ስሪት ነው የኢንተርናሽናል ሌቭል ላይ ያለ ነው አለች እና አሳቀንኛም። በቃ እሷ ኢትዮጵያዊት ናት ብለን አስረዳናት። ጉድፈላ የሚለውን ሙዚቃዋን ነው ጉድፈላ ዘንድሮ አቤት አቤት የሚለውን ነው እና ጉድፈላ ብላ ከነ አማርኛውን ሁሉ ጉድፈላ የሚለውን ይዘዋለች አኔት እና ምን አስደሰተን እኛ የዛን ሰዓት በቃ የአኔትና የሲግበርን ችሎታ ድምፅ ሰምተው ይሄ ዓለም አቀፍ ቴስት ነው ብለው ከርቀት ሰምተውት ከሙዚቃ ቤት ላይ ከርቀት ሰምተውት ሄደው ገዝተው ነው ሰው ሰጥቷቸው አይደለም ምን አይነት ሙዚቃ ነው ብለው ማለት አልጠበቁትም። አፍሪካ ውስጥ ኢትዮጵያ ውስጥ እንደዚህ አይነት ሙዚቃ እንሰማን ነበር። ከዛ በኋላ እኮ ጂጂ የሆሊውድ የተለያዩ ፊልሞች ማጀቢያ ሙዚቃዎችን እንድሰራ ተደርጋለች፣ ሰርታለች። በዓለም አቀፍ ደረጃ በጣም ላይ ወጣች ኢትዮጵያዊት ሆነ። ሲኤንኤን የአሜሪካ ትልቁ ግዙፉ ቴሌቪዥን በተደጋጋሚ ነው የሰራት ዶክመንተሪ እና እንደውም አፍሪካን ራይዚንግ ስታር ነው የሚላት። በቃ የአፍሪካ የምትወጣ ኮከብ እና በዓለም አቀፍ ደረጃ በዛ ስታንዳርድ መጣለች። የተለያዩ የአሜሪካ ትልልቅ የሙዚቃ ላይና የአርት ላይ የሚጽፉ ጋዜጦች፣ መጽሔቶች የፊት ገጽ ማድመቂያም ነበረች። ስለዚህ በሙዚቃው ዓለም በጣም ኢትዮጵያን ይዛ ወደ ላይ በጣም ከፍ ወዳለ መድረክ ላይ ያመጣች ናት። የኃይሌ ገሪማ የፕሮፌሰር ኃይሌ ገሪማ አድዋ የተሰኘው ሙዚቃ ማነው ዶክመንተሪ ፊልም ላይም እዛ ዓለም አቀፍ ፊልም ነው። አድዋ ላይም እሷ ናት የሰራችው። ስለዚህ በዓለም አቀፍ ደረጃ ላይ በጣም በከፍታ ላይ የኢትዮጵያ ሙዚቃ በማምጣት ቁጥር 1 ከሚባሉት ውስጥ ቀዳሚት ናት።
እሺ አመሰግናለሁ። ያው ጋሼ እንኳን ደህና መጣ ብለናል። እንኳን ደህና ቆያችሁ። ጂጂም እንኳን ተወለድሽልን። ያው ግማሽ ምዕተ ዓመት አሳልፋለች። የጥበቡ ዋርካ ከሚባሉ እንስት ድምፃውያን መካከል አንደኛዋ ጂጂ ናትና አብዛኛው የኢትዮጵያ ሕዝብ ይናፍቃታል። በትልልቅ ርዕሰ ጉዳዮች ላይ ማዜም ችላለች። በመላው ኢትዮጵያ በሚባል ደረጃ አሁንም ድረስ ዘመን ተሻግሮ አንዳንድ ጉዳዮች መልካቸውን ቀይረው እንኳን መጥተው አንዳንድ የኪነ ጥበብ ሙያተኞች ላይ ብዙ በሚፈተኑበት ሂደት ላይ ጂጂን ግን መላው ኢትዮጵያ ነው የሚናፍቃት የሚወዳት ማለት ነው እና ወደ ሀገሯም ብትመጣ ራሱ በክብር ለመቀበል እና ያለን ሶሻል ሚዲያው ላይ የሷ ሙዚቃዎች ሲዜሙ ሲሰሩ በየዓመቱ ደግሞ የአድዋ የድል ባህል በሚከበርበት ሰዓት ላይ ስማቸው ከፍ ብለው ከሚነሱ ድምፃውያኖች መካከል ኢትዮጵያን የሚወክል ያንን ትግል የሚወክል ያንን ድል ለመላው ኢትዮጵያ የሚያበስር አይነት ስራ ሰርታ እሱ ራሱ አልበም ነው እና አባይንም ደግሞ ስንሰማ አባይ አሁን ወደ ውጤት መጥቷል እና የእነሱም አስተዋጽኦ ነው እዚህ ያደረሰው ብዬ አስባለሁ። ያ ቁጭት እያንዳንዱ ስንኝ ላይ ያስቀመጠቻቸው ተምሳሌቶች እጅግ በጣም የሚገርሙ ናቸውና ጂጂ በብዙ ነገር የኢትዮጵያ የኪነ ጥበብ ዋርካ ከሚባሉ ድምፃውያኖች መካከል አንደኛዋ ናትና ያው ሁሉም ኢትዮጵያዊ ሁሉም የሙዚቃ አፍቃሪ አሁን ያለችበት ሁኔታ ያሳስበዋል ብዙ ጊዜ ማለት ነውና አንዳንድ ጊዜ በተበጣጠሰ ሁኔታ ስለሚመጡ መረጃዎችም እውነታቸው ለማረጋገጥ አይቻልም። ግን አንተ ደግሞ ብዙ ጊዜ ያው እንሰማለን ስንክሳር በሚለው እንትን ላይም የፕሮግራም መግቢያም ስለሆነ የሷ እንትን ብዙ ጊዜ እንደውም የሷ ሙዚቃ ማጀቢያው ከሄደ በኋላ ትራንስፖርት ላይ እንሰማዋለን። በቃ ከፍ ብሎ ከሚሰሙ የፕሮግራሞች አንደኛው ነው። ትልልቅ የኢትዮጵያ ታሪኮችም የሚወደሱበት ስለሆነ ማለት ነውና ጂጂ አሁን ያለችበት ሁኔታ ትክክለኛው መረጃውን ካንተ እናገኛለን ብለን ስለምናስብ እሱም ብትነግረን በጣም ደስ ይለናል። የቤተሰቡም ሁኔታ ፐርሰናል የሆኑ ነገሮችን ባይወሩም ችግር የለውም፣ ግን ህዝቡ ማወቅ ያለባቸውን ነገሮች ደግሞ እንደዚሁ ብትነግረን በጣም ደስ ይለናል። ምክንያቱም ደግሞ ወደ ኢትዮጵያ ብትመጣ ምንድነው እንቅፋት የሆነው ማለት ያንዳንዱን ነገሮች እሷ እውነት አዘል ነው የምታስቀምጣቸው ነገሮች ከመንግስት ጋር ይሁን ከህዝብ ጋር ቅሬታ የሌለው ስራዎችን ነው እየሰራች ያለችውና ህዝቡ በጣም እየናፈቃት ይገኛል። የምትመጣበት መንገድ ካለ ይሄንን እንትን ብትሉልን አንድ ይሄ ነው። ሁለተኛው እሷን የሚገልጽ በትክክል ህይወቷም በውጣ ውረድ የተሞላ መሆኑን አንዳንድ መረጃዎች እናያለን። ከመጀመሪያው ወደ ሙዚቃው ራሱ ስትገባ ብዙ ፈተናዎች እንደደረሱባት ወደ ባህር ማዶም ስታቀና እንደገና ሙዚቀኛ ለመሆንም ብዙ ባልተመቻቸበት ብዙ ባልተደላደለበት ዘመናዊ ሙዚቃ ብዙ እንትን በማይልበት ሰዓት ላይ ነው የሰቀለችው ያንን ስራዋን ማለት ነውና እሷን የሚገልጽ ነገር አስተማሪም ስለሆነ ፊልም ወይም ደግሞ በመጽሐፍም ሊሆን ይችላል በዓለም አቀፍ ደረጃ ጂጂ ይቺ ነች ብሎ ሊያሳይ የሚችል ነገር እስካሁን ድረስ የተወሰኑ ስራዎች ተሰርተው ሊሆኑ ይችላሉ። ግን በኢንተርናሽናል ደረጃ የበለጠ የሀገር መልክ ስለሆነች ይህንን የሚገልጽ ነገር ለመስራት አልታሰበም ወይ? የተሰራም ነገር ካለ እነዚህን አመሰግናለሁ። በጣም ነው አመሰግነው። ጥሩ ጥያቄዎችን ነው ያነሳችሁ ያላችሁት። አሁን እንደውም ስለ ፊልም ስታነሳ ምን ትዝ አለኝ። አሁን በቅርብ ነው ያየሁት የቦብ ማርሌ የሬጌ ሙዚቃ እንግዲህ ንጉስ ነው እና ብዙ ስራዎች ተሰርተውለታል። የሱን ባዮግራፊ የተመለከቱ ስራዎች የተሰሩለት የሬጌ ሙዚቃ አቀንቃኝ ነበረ እና ከኢትዮጵያ ታሪክ ጋር በጣም የተቆራኘ ነው። እሱም ስለ ኢትዮጵያ ነው የሚያዜመው፣ ስለ ራስተፈሪያን ነው። ራስታዎች ናቸው በንጉስ አፄ ኃይለ ሥላሴ የሚያምኑ ናቸው እና አሁን በቅርብ ወደ ላቲን አሜሪካ እየሄድኩ ነበርና እዛም ትልቅ የቱርክ አውሮፕላን ተርኪሽ ኤርዌይስ ነበርና እዛ ቴሌቪዥን እንትን ስክሪን አለን ከወንበራችን ፊት ለፊት የተለያዩ ዶኪመንተሪዎች፣ ሙቪዎች ምኖች ያስመርጣልና እዛ ውስጥ የቦብን ፎቶ አየውና አይቼ ከዛ በዋን ላቭ ይላል ያ ሙዚቃውም አንድ ዋን ላቭ የሚል ሙዚቃ አለውና ሙዚቃው ይሆን ብዬ ክሊክ ሳደርገው ፊልም ነው፣ ስለሱ የተሰራ ፊልም ነው። ሪታ ባለቤቱም አለች። በጣም የሚገርም ፊልም ነው የሰሩለት። ሪሊ በጣም በፓራማውንት ፊልም ፕሮዳክሽን እንትን ነው የቀረበው። በቃ ልክ አሁን የጠየቀውን ጥያቄ ነው። እኔም በቃ እዛ አትላንቲክን ክሮስ እያረኩ ጂጂ
እንደ ጂጂ አይነት እንደዚህ ሊሰራላት ጥላሁን ገሰሰ እንደዚህ አይነት ፊልም ሙቪ ቢሰራላቸው ቤዝድ ኦን ትሩ ስቶሪ ነው፣ በእውነተኛ ታሪክ ላይ የተመረኮዘ ማዋዣ ደግሞ እነዚህ ዜማዎች ዘፈኖች አሏቸው። አሁን የጂጂ ራሱ ፊልም ቢሰራላት የራሷ ሙዚቃዎች እንዴት አይነት ማጀቢያ ሆነው ያንን ፊልም የደምቁላታል። ስለዚህ እይታ ፊልም ሰሪዎቻችን ዝም ብሎ በማይረባ ነገር ውስጥ የእይታ ጉዳይ ነው። ይህንን እንዲህ አይነት ስቶሪዎች አሉ። ይህን አንድ ሊሰራበት የሚችል ዘርፍ ነው የጂጂ እና መስራት ሰሪዎች ፊልም ሰሪዎች ይህንን መስራት እሷ ልትሰራው አችልም። እሷማ ሰርተዋለች፣ ታሪኳን ሰርተዋለች። የጂጂ ታሪክ ጂጂ እኮ እዚህ ጋር ሙዚቃ በቃ ሙዚቃ እዚህ ጋር ብታቆም ጂጂ ዘላለማዊት ናት እኮ። ጂጂ ከዚህ በላይ ምን ልሰጠን ትችላለች? ኢትዮጵያን ሰጥተናለች። የጂጂ ያው ሙዚቃ እኮ ራሱ አዲስ ዘፈን ሳታወጣ ስንት ዓመቷ? ዛሬም ይኸው ወጣቶች ተሰብስባችሁ ልደቷን ታከብሩላታላችሁ። ገና መጪው ትውልድ ያከብርላታል። ስለዚህ ጂጂ እድሜና ጤና ይስጣት እንጂ እንደ ሰው እንድትኖርልን እንፈልጋለን እንጂ በሙዚቃው ዓለም እኮ በቃ ምንድነው ማለት ምንድነው ከዚህ በላይ መሰጠን ብለን ሁሉ እኔ አንዳንዴ እንደዛ ነው። ከዚህ በላይ ምን ልሰጠኝ ትችላለች? በቃ እኮ የሆነ ሁሉንም ጣራ አስቀምጣ ነው የሰጠችና ነው። ግን ደግሞ ጂጂ እስካሁን ድረስ ታዜማለች፣ ቤቷ ውስጥ ጨዋታ ላይ ትገጥማለች፣ ዘፍናለች፣ እንትላለች። በጣም የሚገርሙ ስራዎች አሁንም አሏት ገና ያልወጡ ማለት ነው፣ ወደ ቅንብር ያልገቡ እና የሀገሯ ኢትዮጵያን በየቀኑ ነው የምታስበው። በጣም ፍጹም ጤነኛ ነች። በጣም የሚወራው ምናምን ጋር በፍጹም ምንም አይነት ግንኙነት የለውም እውነት ለመናገር እና ሀገሯ መምጣት ትፈልጋለች። በቅርብ ትመጣለች የሚል እምነት አለኝ። እንደውም የእንጅባራው ዩኒቨርሲቲ የክብር ዶክተሬት ዲግሪ በሚሰጣት ሰዓት ያው መምጣት ነበረባት። በተለያየ ምክንያት መምጣት ስላልቻለች ቤተሰብ እናቷ፣ አባቷ፣ እህቶቿ፣ ቤተሰቦቿ በተገኙበት እንዲሰጥ ነው። ከዛ ድምጽ ላከችልን። ድምጿን ቀርጻ ለ1 ደቂቃ እንደዚህ 2 ደቂቃ የሚሆን ሌላ ሙዚቃ ነው ራሱ የምታወራው ወሬ እዛ ላይ ሌላ ሙዚቃ ነው እና እንደገና ተአምር የሆኑ ስራዎች ትሰጠናለች። ገና ትሰጠናለች። ግን የሰጠችን ራሱ በጣም በቂ ነው። በጣም በቃ እናመሰግንሻለን፣ ኑሪልን ነው ማለት። አመሰግናለሁ እዚህ እርሶም ስለተገኙ። ያው አንቱ ባይባል ጂጂን ደግሞ እኔ በጣም ከምወዳቸው ሰዎች መካከል አንዷ ነኝ። በጣም ሙዚቆቿን እሰማዋለሁ፣ ካህኔንም የተለያዩ ሙዚቆቿንም እሰማዋለሁ። ራሷን የቻለች ብዙ ነገር ናትና ብዙ ነገርን እኛ አብሶ አዲስ አበባ ተወልዶ ላደገ ልጅ ክፍለ ሀገርን በደንብ ትገልጽልናለች ብዬ አስባለሁና በጣም እንወድሻለን። መተሽ ብናይሽ ደግሞ ደስ ይለናል። እድሜ ከጤና ጋር ይስጥሽላል። አሜን አሜን። እሺ አመሰግናለሁ። ጥዌ አንተንም አደንቃለሁ። እንግዲህ ስንክሳር ፕሮግራም ያው ብዙዎቻችን እናውቃለን ብዬ አስባለሁ። አሀዱ ሬዲዮ ላይ እንግዲህ በምታቀርበው የኢትዮጵያን ታሪክ በተመለከተ የምታቀርባቸው ትረካዎች፣ ታሪኮች ዙሪያ እንግዲህ በጣም አደንቃለሁ። ጂጂም በዚህ አጋጣሚ እንኳን ለልደትሽ ቀን አደረሰሽ ማለት ፈልጋለሁ። እንግዲህ ቅድም አንስተህልናል እንጅባራ ዩኒቨርሲቲ 2016 ላይ ያው ለጂጂ እንጅባራ ዩኒቨርሲቲ የክብር ዶክተሬት እንደሰጣት ይታወቃል። አንተም ቅድም ስታነሰው ነበርና በውጭ ዓለም ምን አለ አንዳንድ ማስተርፒስ የሆኑ መጽሐፎች ሊሆኑ ይችላሉ፣ ሙዚቃዎችም ሊሆኑ ይችላሉ። ራሳቸው በመጽሐፍ መልክ ተሰንደው ለዩኒቨርሲቲ ተማሪዎች መማሪያ እንዲሁም ደግሞ ለሃይስኩልም ተማሪዎች መማሪያ ሲሆን እንመለከታለንና የጂጂ ስራ ደግሞ ለእንደዚህ አይነት ነገር በጣም ብቁም ከበቂም በላይ ይመስለኛልና እንጅባራ ዩኒቨርሲቲ እነዚህን ግጥሞቿን፣ ሙዚቃዎቿን፣ የተለያዩ ስራዎቿን ሰንዶ ከማስቀመጥ አኳያ ምን እየሰራ ነው? ያው አንተም እዛው አካባቢ እንደምትንቀሳቀስ አውቃለሁና ምን እየሰራ ነው ዩኒቨርሲቲው? እንጅባራ ዩኒቨርሲቲ በእድሜው ገና ልጅ ነው። ግን በልጅነቱ ትልቅ ሀሳብ ልጅ ሆኖ ትልቅ የሚያስብ የለ የልጅ አዋቂ ነው የሆነው እና ጂጂን የክብር ዶክተሬት ዲግሪ ሲሰጣት ገና 6-7 ዓመቱ ነው ዩኒቨርሲቲው። ስለዚህ
ግን ያው ዩኒቨርሲቲው በተቋም ደረጃ አዲስ ሆነ እንጂ መቼም በምሁራን ደረጃ እነዚህ ምሁራን ብዙ አመት የሰሩ ያስተማሩ ፒኤችዲ ሆልደሮች ፕሮፌሰሮች ምኖች ናቸው። እዛም በተረፈ ደግሞ እዛም አካባቢ የተወለደች ስለሆነች እሷ ለዛ አካባቢ ልጆች ትልቅ ሞዴል ተምሳሌት ናት። ያው ከገጠር እዛ አካባቢ ብትወለድም ግን ደግሞ የዓለም መድረክ ላይ በጣም ገናን ሆና መምጣትን ታስተምራለች ለየትኛውም ኢትዮጵያዊ ማለት ነው። በየትም ገጠር ላለ ኢትዮጵያዊ ገጠር ለተወለደ ተነስቶ የት መድረስ እንደሚቻል በብዙ ውጣ ውረድ ቅድም እንዳልከው አንተ በብዙ ውጣ ውረድ ውስጥ የት መድረስ እንደሚቻል እንደገና ደግሞ የቤተሰብ ነጻነት ሲሰጥ ለጥሪ ለህይወት ጥሪያቸው ቤተሰብ ምላሽ ሲሰጥ ለዛም እንዴት ስኬት ላይ መድረስ እንደሚቻል ማሳያ ናት። እዚህ እንጅባራ ዩኒቨርሲቲ ያንን የክብር ዶክተሬት ዲግሪ መስጠቱ በጣም ያስመሰግነው ነው። በጣም የሚገርመው እኔ የህይወት ታሪኳን ያቀረብኩት እኔ ነበርኩ እዛና ተማሪ ስንት ሺህ ተማሪ መረቅ ነበር እና ወጣቶች እንደናንተ እድሜ ያሉ እናንተ የሚያናንሱ ልጆች ምናምን ተመራቂዎች አሉ ቤተሰቦቻቸውም አሉ እና ያ ቀን የተማሪዎቹ የምረቃ ቀን ነው እና ነገር ግን የእጅጋየሁ ሽባባው ስም ሲጠራና የሷን የህይወት ታሪክ ላቀርብ ወደ መድረክ በመውጣበት ሰዓት ተማሪው ራሱ የተመረቀ ነው የሚመስለው ጩኸቱ በቃ የነበረው የአዳራሹ ድብልቅልቅ ማለት ድጋፍ የመስጠት የጩኸት ያንን ሳስታውስ ምን ያህል ተማሪ ውስጥ ገና ተመራቂ ውስጥም እንደገባች ታሪኳ ማንነቷ እንደገባ ያሳየናል። ዩኒቨርሲቲው ከሱ በአጠቃላይ አርካይቫል ጉዳይ ዩኒቨርሲቲው የሱ ስራ ላይሆን ይችላል እንጅባራ ዩኒቨርሲቲ ግን ሌሎች ዩኒቨርሲቲዎቻችንም በአጠቃላይ ዩኒቨርሲቲዎቻችን እንዲህ አይነት ዶክመንቴሽን የታሪክ የባህል የሙዚቃ የት ነው የሚቀመጠው? የጥላውን ሙዚቃ የት ነው የምናገኘው? የት ነው ያለው? አለ እኔ ጋ ነው ያለው። አሁን ጥላውንን የሆነ ሙዚቃውን ብፈልግ የት ነው የማገኘው? እድሜ ለአሁን ለሶሻል ሚዲያው ምናምን ወይ አንዱ ፖስት አድርጎት ምናምን ካልሆነ በስተቀር አርካይቫል ሴንተር የለንም። የማስቀመጫ የማኖሪያ በስርዓት የለንም። አዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናትና ምርምር ተቋም አለ። በጣም ጥሩ ነው፣ ግን ብዙ ድጋፍ ይፈልጋል። እሱ እስካሁን ለረጅም ዓመታት ከነ ፕሮፌሰር ሪቻርድ ፓንክረስት እነሱ ናቸው ያቋቋሙት። ከዛ ጀምሮ ፕሮፌሰር በተለይ ሪቻርድ ከነ ባለቤታቸው ነፍሳቸውን ይማረው ሪታ ፓንክረስት እናታቸው ሳይቀሩ ሲልቪያ ፓንክረስት ጨምሮ አሁን ልጃቸው የፕሮፌሰር ልጅ አሉላ ፓንክረስት ጭምር አሁን በህይወት ያለው እሱ ጭምር ብዙ ስራ እየሰሩ ነው ለረጅም ዘመን እና አዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናትና ምርምር ተቋም ብዙ እየሰራ ነው። ግን ይሄ ኦዲዮ ነገር ቪዲዮ ነገሮች የራሳቸው አርካይቫል ነገር ይፈልጋሉ። እንደ ጂጂ አይነት ስራዎች እንደ ጥላሁን መሐሙድ ሌሎችም የኢትዮጵያ ድምጻውያን። እሺ ጋሽ ጥቤ ወደ መጨረሻዎቹ አካባቢ ይሄርን ነው። ጂጂ እንግዲህ በሚዲያው ለብዙ ስራዎቻችን እንደ አንደርም እንደ ብሪጅም ቀደም ተብሏል። አድዋ ሲመጣ አባይ ሲመጣ ሌሎች ጉዳይ ሀገረኛ የሆኑ ጉዳዮች ሲመጡ ጂጂን በብዙ ጊዜ እናነሳታለን። ያው ከሚዲያውም ምንም የተጠቀመችው ነገር የለም። ዩቲዩብ ስናይ የጂጂ ስራዎች ማንም እያነሳው ነው የራሱ እንደ ራሱ ስራ የሚጭነው ገቢውንም ከዛ ላይ የሚያገኘው እነኚህን ሁሉ ሰርታውን እንግዲህ ትንሽ የሆነ ነገር ሰርተው አሁን በዩቲዩባቸው ነው ብዙ ሙዚቀኞች ስራዎቻቸውን የሚለቁት። ጂጂ ለኢትዮጵያ በላትታ ከዛ በዘለለ እንደዚህ ሆኖ ጂጂን አሁን ብዙዎች ለግል ለዩቲዩብ ጥቅማቸው ቤተሰብ የመረበሽ ባለችበት ቦታም በመኖሪያ ቤቷ አካባቢ ሆን በሌላ ቦታዎች ለዩቲዩብ ሌላ ጥቅም አብሮ በፎቶ ለመነሳት ተደብቆ ፎቶ የማንሳት ሌሎች ነገሮች አሉና እዚህ ያለውንም ቤተሰብ ስለ ልጃቸው እንደማያገባቸው ችላ እንዳሏት ስለ ራሳቸው ብቻ እንደሚኖሩ ተብሎ እነሱ ላይ በጣም በርካታ ተጽዕኖዎች አሉና ያ ሄዶ እሷ ላይ የሚያሳድሩ ነገሮች አሉና እንደው በዚህ ጥቤ የታዘበው ነገር ባይሆን እነኚህ ነገሮች ባይደረጉ የምትላቸው ነገሮች ካሉ በዚህ አጋጣሚ እድሉ ሰጣል። እጅጋየሁ ሽባባውን እንግዲህ እሷ ራሷ ያኔ የመጣች ጊዜ እዚህ ጊዮን ሆቴል
ሙዚቃ ስራዎቿን ለማቅረብ ብዙዎቻችን አድናቆታችንን የሙዚቃዋን ልቀት ርቀት ምናምን በምናወራበት ጊዜ እሷ በተወሰኑ አመታት የዛን ጊዜ ወደ 13 አመቷ ነበር ከወጣች እና በዛ ደረጃ እንደተረዳነውም አታውቀውም ነበር እሷ ራሷ እኛ ውስጥ እንደዛ እንደበጠበጠን አታውቅም ነበር እና ይገርማት ነበር ስራቅ ብላ ስለቆየች እሷ በቃ ሙዚቃ መሆኑን ነው የሰራችው የውስጧን ስሜት ነው አባይን እኮ ወይ ማደዋን ካሴት ውስጥ አድርጋ ዘፈን ስታወጣ ለሆነ ገንዘብ ለማግኘት ምናምን እንዳልሆነ ወይም የሆነ አልበም በመልቀቅ ከዛ የሚገኝ ገቢ አለ ምናምን ብላ ሂሳብ አስልታ እንዳልመጣች ስራዎቿ ያስታውቃሉ እና በጣም ፍጹም የሆነ ቅንነት ጀኒውን ሆና ሙዚቃዋ የሰራች ናት ምናልባት የሷ ትልልቅ ገቢዎች ብዬ ማስበው ለሆሊውድ ውስጥ የሰራቻቸው ለፊልም ማጀባ የሰራቻቸው ስራዎቿ እነዛ ትልልቅ ክፍያዎቿ ናቸው ይሄንን ለኢትዮጵያ ነው የከፈለችው ካሴቶቿን ለኢትዮጵያ ነው የሰጠችው እና የክብር ስጦታዎቻችን ናቸው በክብር ነው ከተጠቀምንባቸውም እንደው ባልባሌ አሉባልታ በምን እንዳይሆን ይሄንን የሷን ጉዳይ የሷን ሙዚቃ የሚጠቀሙ ሰዎች በርግጥ ዩቲዩብ ላይ በአንዳንድ እንትኖች የሚቆርጠው ነገር አለ አንዳንድ ዩቲዩብ ግን እሷ ለህዝብ ለኢትዮጵያ የሰጠችው ነው ማለት ይቻላል ግን ኮፒራይት ይሄ ፈረንጆቹ የአእምሮ ስራን ህግ ስለሆነ ብቻ አይደለም የሚያከብሩት በቃ የሰው የአእምሮ ፈጠራ ስራ ይከበራል ሰውነትን እንደማክበር ነው ከሰውየው አእምሮ የፈለቁትን ነገሮች ማክበር አለብን ዝም ብለን መውሰድ መጠቀም ተገቢ አይደለም ይሄንን እንደ ባህል ልንሰራበት ይገባል እዚህ እኛም የሰው የአእምሮ ውጤትን ማክበር አለብን ይሄንን ስል አንላንሳ አንተስ የእሷን ሙዚቃ እየተጠቀምክ አይደል እንደ እኔ ተፈቀደልኝ አስፈቅጄ ነው እኔ ተፈቀደልኝ ነኝ እና እንደውም እኛ አሃዱን ገና ስንከፍት አሃዱ አየር ላይ ሲወጣ እንግዲህ የመጀመሪያው ሙዚቃ ምን መሆን አለበት የሚል ውይይት አደረገ እና ያ እሺ ሲባል ጥቤንማ እንዳጠይቁ ተባለ ጂጂ ነው የሚለው እሱማ እሱ ጂጂ ነው የሚለው አዎ ጂጂ ነው የሚለው ተባለ በጣም ጦርነት በቃ ጦርነቱ ምንድነው ሰው የሚወደውን ብቻ ሳይሆን ከተለያዩ ታሪካዊ ነገሮች አንፃር ማንን ብናደርግ ሂስቶሪካሊ ይሆናል ምናምን የሚለውን ተወሰደ ያው ጂጂማ አትቀየመንም ብለን በአንደኛ ደረጃ ጥላውን ገሰሰን አምጥተን ከዛ የጂጂ ኢትዮጵያን ነው በአሃዱ ላይ በሁለተኛነት ሄደው ጥላውን ሄደ ከዛ የሷ ሄደ እንዳልከው በኮፒራይት የምናምን ነገር በሚዲያም ስለሌለም ሬዲዮም ቴሌቪዥንም ስለማንከፍል አሁን ግን የአእምሮአዊ ንብረት መጠበቅ ስላለበት የተለያዩ ህጎች ወጥተዋል ደንቦች መጥተዋል እነሱ ወደፊት ሲጠበቁ እንግዲህ የኢትዮጵያ የኪነ ጥበብ ሰዎች የሚጠቀሙባቸው እስካሁን ብዙዎቻችን ስንጠቀምባቸው ነበር እና ሲጠቅሙንም ነበር ኦፍ ኮርስ እነሱም በተለያየ መንገድ ራሳቸውን ፕሮሞት አድርገዋል ግን ለተላለፈው ነገር መከፈል አለበት አንዴ ነፍሷን ይማረውና አስናቀች ወርቁ እነ ፋልሴቶ ፈረንሳዩ የሙዚቃዎቿን አቀናብሮ ሰርቶላት ከዛ ፈረንሳይ ውስጥ እንግሊዝ ውስጥ ቢቢሲ ሳይቀር ማለት ነው ፈረንሳይ በጣም የተለያዩ ሚዲያዎች ምኖች የሷን የክራር ሙዚቃዎች በአውሮፓ በጣም ተደመጡና ለዛ በቃ ኢቲያስኒ ብዙ ገንዘብ የምታገኝበት እድል ተፈጠረ ከዛ ገንዘቡን ሚዲያዎቹ ሰብስበው ለማን ይክፈሉ ኢትዮጵያ የኮፒራይት ህግ አልፈረመችም ስለዚህ ሊሰጧት እንደ ሀገር አልፈረመችም እዚህ ኢቲያስኒ የዛ የአውሮፓ ብዙ ፍራንክና ብዙ ፓውንዶች እና ዶላር እና ዩሮ
ቀርቶባታል ባለመፈረሟ ኢትዮጵያ ምክንያት እና ያውኑ ደግሞ ቢያንስ ቤተሰቦች የሚጠቀሙበት እንደዚህ እየመጣ ነው ብዬ ነው ማስበው። ጂጂን ግን ለኢትዮጵያ ነው የሰጠችው ብዬ ነው ማስበውና ግን ብትሰጥም ያንን የአእምሮዋን ውጤት ማክበር አለብን ነው ብለው እቺ ማወቋ ብትመለስልኝ ደስ ይለኛል። በዛው የቤተሰብ እንትን ማለት እሷ ጋርም ፎቶዎችን በማህበራዊ ህይወት የሆነ ነገሮችን ስትል ያው እዚህ አገር ይሄ ስርዓት በዚህ በማህበረሰብ ትስስር ገጾች ወይም ሶሻል ሚዲያ ውስጥ ስርዓት አልበኝነት በስፋት ይታያልና ከሰውም አልፎ ታቦትን እምነትን ሁሉ ማወክ ነገር አለና እሱን እንግዲህ በብዙ መልኩ ያው በሚዲያን የምንቆጣጠር ሰዎች መዋጋት አለብን። እንደ ደግሞ ተቆጣጣሪ አካል እንደ ኢትዮጵያ መገናኛ ብዙሃን ባለስልጣንም እንደ አይነት ስርዓት አልበኝነት የሚታይባቸውን ገጾች እግር በእግር እየተከታተሉ ማዳከም ያስፈልጋል። ማለት ከስርዓት ስለወጡ እሷም ቀድማ የተጫወተችው እኮ ፍቅር ነው የራበኝ የሚለው ዜማ እኮ እንዲህ አይነት ነገሮች ወደፊት ሊመጡ እንደሚችሉ ገብቷት ነው የተጫወተችው እና እንዲህ አይነት ስርዓት አልበኝነትን መቆጣጠሪያ መንገዶች ማበጀት አለብን። ነገር ግን እሷም የህዝብ ናት። ይሄ የሚጎዳት ደግሞ አይደለችም። ምክንያቱም እሷ ከዛ አልፋ በጣም ሄዳለች ማለት ይሄ እሷን የሚወክል ስላልሆነ ማለት ነው። አንዳንድ ነገሮች ካልተውካቸው በስተቀር እሷም እንደዛ ናት። ያን ዛታች የምትወርድ አይደለችም። በላይ ስላለች ያ ኢትዮጵያዊነት የምታዜመው የምታቀነቅነው የምትሰራው የምትፈጥረውን ነገር ነው እሷ የሚያሳስባት እንጂ ይሄኛው ምንም የትም የማይደርስ ነገር ስለሆነ በራሱ ጊዜም እየወደቀ ይመጣል። ግን ደግሞ ስርዓት ያስፈልጋል። እንደ መንግስት ሆነ ስታየው፣ እንደ ማህበረሰብ ሆነ ስታየው፣ እንደ ሚዲያ እንደሚቆጣጠር ሰው ሁላችንም እዛ ላይ የራሳችንን ትግል ማድረግ አለብን ብዬ ነው ሀሳብ የምሰጠው። መልካም እንግዲህ ጂጂ ተገልጣ ማታልቅ መጽሐፍ ነች። ስለዚህ ስለሷ ብዙ አንስተን ብናወራ ጊዜ አይበቃንም፣ ብዙ ሰዓት እንወስዳለን። ግን ዛሬም የተገናኘ ነው እንግዲህ የልደቷን ለማክበር በዛ ዙሪያ ለማውራት ነው የተገናኘ ነው። እንግዲህ ወደ ማሳረጊያው ስንመጣ ሁሉም የኔም የሁላችንም የተመልካቾች የአድናቂዎቿ ጥያቄ ሊሆን የሚችለው ጂጂ መቼ ነው ተመልሳ ወደ ኢትዮጵያ የምትመጣው? መድረክ ላይ ወጥታ በዛ በሚያስረቀርቅ ድምጿ እነዚህ ጥልቅ ሀሳብ ያላቸውን ስራዎቿን እንደዚህ ፊት ለፊት እየተያየን የምንመለከተው የምንዝናናው አብረን ከሷ ጋር ቆይታ የምናደርገው የሚል ሀሳብ ይኖራቸዋል ብዬ አስባለሁ። ምክንያቱም ሁሌ ስለ ጂጂ አንድ ነገር በተነሳ ሁሉም ሰው ሰፊ ይላል፣ ስለ እሷ ማወቅ ይፈልጋል። ምን ሆነች፣ ምንድነው ምናምን የሚለውን ነገር በሶሻል ሚዲያ ሲዘዋወር እናያለን እና እንደውም ትናንትና ከአለቃዬ ከቦጋስ ጋር እያወራ ነበረ ስለ ጂጂ። ከታች በተቀመጡ ኮመንቶች የሚገርም ኮመንት ነው የሚሰጣት ለሷ። አንቺ ማለት ሀገር ነሽ፣ አንቺ ማለት ወደፊት የሚታይ ነሽ፣ ያንቺም እይታ ኢትዮጵያ ላንቺ የምትታየው ኢትዮጵያ ትለያለች። ወደፊትን ከዛሬ 20 ዓመት በፊት እንግዲህ የጻፈቻቸው የዘፈነቻቸው ግጥሞች፣ ዘፈኖች ዛሬ ላይ የኖርናቸው እያየናቸው ነበርና በጣም በመገረም ሁኔታ እያወራን ነበር ከቦጋስ ጋርና ጥልቅ ፍቅር አለ የኢትዮጵያ ሕዝብ ለጂጂ ድጋሚ ማየት ይፈልጋል። ለዛም ነው ሶሻል ሚዲያ ላይ ልክ ስለሷ በጥሩ ሁኔታ መልኩ ባይሆን ሶሻል ሚዲያ ላይ ፎቶዎቿ ሲዘዋወር የምናየው ሰው ግን በጣም ስለሚወዳት እሷ ማግኘት ስለሚናፍቃት ማየት ስለሚፈልግ የእሷን ነገር በቃ መስማት ይፈልጋል። ምናልባት ቤተሰቦቿን ሊረብሽ ይችላል ይሄ ጉዳይ። በእርግጥ ግን ህዝቡ በመጥፎ አይደለም ስለ ጂጂ ለማወቅ የሚጓጓው የሚፈልገውና ድጋሜ ወደ ኢትዮጵያ ትመጣለች ወይ ወደሚናፍቃት ህዝቧ በስራዎቿ ትገናኛለች ወይ ብለህ ታስባለህ አንተ? ጂጂ ሁል ጊዜ ያው ኢትዮጵያ ውስጧ እንዳለች በዜማዎቿ ሳይታናለች። ማለት ዘላለማዊት ኢትዮጵያ ጂጂ ውስጥ አለች። ዘላለማዊት አንዲት ኢትዮጵያ የሚል ጽሁፍ አላቸው አዲስ አለማየሁ እና ዘላለማዊት አንዲት ኢትዮጵያ ጂጂ ውስጥ አለች እና ስለዚህ ዝም ብለን ስናስብ የጂጂን ስቃይ እናያለን። ኢትዮጵያ ውስጧ ቀን ከሌት እንዴት እንደምትመላለስ እንዴት እንደገለጸች ስለ ኢትዮጵያ የምታዜመው ምናምን አንዳንዶች ይወጣላታል እኮ በዜማ በምናምን ስለ ኢትዮጵያ ፍቅር
ይወጣላታል ይላሉ እና የኛ ቤት ጨዋታ ናፈቀኝ። የኛ ቤት ጨዋታ እኮ ራሱን የቻለ በቃ ኢትዮጵያ ውስጥ እየኖርሽ ኢትዮጵያ እንድትናፍቅሽ የማድረግ ኃይል ያለው ዜማ ነው፣ ዘፈን ነው። እንደገና ጂጂ ደግሞ ይህን ውጭ ሆና መጫወቷን ስታስቢው ምን ያህል የኢትዮጵያ ፍቅር ውስጧ እንደሚንበለበል እንደሚቀጣጠል መገመት ይቻላል። ያው ጂጂን በተዘዋዋሪ መንገድ ስለማገኛት በተለይም በእህቷ በወይዘሮ ፍሬዓለም ሽባባው አማካይነት ሄደች ቁጥር ስለምታገኛት በቀላሉ በሷ በኩል ጂጂን አገኛታለሁ እና ስለዚህ የጂጂ መረጃ በብዛት ስላለኝ ጂጂ ወደ ሀገሯ የመምጣት በጣም ጽኑ ፍቅር ፍላጎት አላት። ያው ደግሞ የጥበብ ሰው የሆነ ዝግጅት ይፈልጋል አይደል? በሆነ ህዝብ የሚጠብቀኝ ብላ የምታስበዋለ ያንን ነገር እስከምታሟላ ድረስ ነው እንጂ ዘፈን አሁንም ድረስ በጣም ጉድ የሚያሰኙ በጣም የሚገርሙ ዜማዎች አሏት የምትሰራቸው የምታቀነቅናቸው። ምናልባትም አሁንም እንዳይቀየሙኝ ሙዚቃዎቿ ከተጫወተቻቸው የበለጡ የሚገርሙ ዜማዎች አሏት እንዲሁ በድምጽ የምታንጎራጉራቸው። እነሱ በቅንብር የመጡ ቀን ሌላ ዶክተር ፈቃደ ይመጣል። ጉድ ነው እዚያ ጋር ጉድ ነው የሚል ጉድ ፈላ። መልካም፣ እኛም በጉጉት እንጠብቃለን። ለሀገሯ በሰላም በጤና እንዲያበቃት መልካም ምኞታችን ነው። አዎ በሰላም ያምጣልን። ጋሽጥቤ እንግዲህ እዚች ጋር ሰኔ ያላሳይሻቸው መሰለኝ። ጋሽጥቤ ጉድ ነው ድጋሜ እንዳይሉ እንጂ በኬክ እንግዲህ የታዋቂ ሰዎችን ኬክ እንደዚህ በመስራት እንግዲህ በነጻ ሁሌ እንደዚህ የምትተባበረው የጥበብ ሰዎችን በማድነቅ እንደገና እንደዚህ እዛ ጋር ኪቦርዱ አለ። ጋሽጥቤ ፒያሳ ሄዶ የገዙት ካሴት አለ። የጂጂ ከነ ፍሪዟ ሁሌ የምትታወቅበት ፎቶ አለ። ሸዊት የኬክ ትምህርት ቤት ማሰልጠኛን በጣም እናመሰግናለን። ሰኔ በዚህ አጋጣሚ እንዴት ነው አሰራሩ ጋሽጥቤ? ይኮ በቃ መልኳ፣ ጸጉሯ፣ የፍሪዙ በቃ እይታዋ ምን ሁሉ ነገሯ የሚያምር ድምጿ፣ ዜማዋ፣ ኢትዮጵያዊነቷ ስታወራ የምታምር የሚገርም ተፈጥሮ በቃ ተፈጥሮ ታዳዳለች፣ ብዙ ነገር ሰታታለች ለጂጂ እና ይሄ ደግሞ እናንተ እንዲህ ያደርጋችሁ ከተባባሪ አካላት ጋር ሆናችሁ እሷን አስባችሁ በእውነት እናንተ ወጣቶች የሚዲያ ባለሙያዎች ናችሁ። ግን ደግሞ እንዲህ ታሪክን፣ ባህልን፣ ኢትዮጵያዊነትን፣ ማንነትን ስታቀነቅል ለኖረችን እሷን አስባችሁ ልደቷን ማክበር ይሄ በጣም ትልቅ መሰጣት ነው። ተባረኩ ነው የምላችሁ እናንተ። ከዛ ውጪ ያው የልደቷ ቀን ዛሬም የሚቀጥለውም አመት እንደዚሁ እየተሰባሰብን እግዚአብሔር ጤና ይስጠን፣ እሷንም ጤናዋን ይጠብቅላት ትኖርልን። አንድ ቀን ደግሞ እንደዚሁ በናሁ ቴሌቪዥን መታ እንደምታከብር ባለሙሉ ተስፋ ነኝ። ጂጂዬ ኑርልን እናት እያየችኝ ያለች። በነገራችን ላይ ውድ ተመልካቾቻችን የጂጂን 51ኛ ዓመት የልደት በዓል ለማክበር ስናስብ ሸዊት ፔስትሪ እኔ ነኝ የጂጂን ኬክማ ምስሏን ያካተተ ቆንጆ ኬክ ሰርቼ እኔ ነኝ የማቀርበው ባለችን መሰረት እንግዲህ እንደምትመለከቱት የሚያምር ገጽታዋን የሙዚቃ ስራዋን በሚያስታውስ መልኩ ቆንጆ ኬክ ሰርታ አቅርባልናለች። ሸዊት ፔስትሪ እንግዲህ የተለያዩ ጣፋጭ ኬኮችን ከመስራት ባለፈ ብቁ ባለሙያም ታደርጋለች። አድራሻዋ ለቡ ሙዚቃ ሰፈር ትገኛለች። እናንተም እንግዲህ የጣፋጭ ኬክ ባለሙያ መሆን ትችላላችሁ ማለት ነው ሸዊት ፔስትሪ ጋር በመሄድ። እንግዲህ ወደ ኬክ ቆረሳችን ከመሄዳችን በፊት ጋሽ ጥቤ ጋር የጂጂ የመጨረሻ ድምጽ ሪከርድ አንተ ስልክ ላይ እንዳለ ያወራሃን ነበርና እሱን ሰምተን ወደ ኬክ ቆረሳው ብናልፍ የተሻለ ይሆናል ብዬ አስባለሁ። በጣም ጥሩ። አይበርዳቸው
ሞቃቸው ሀገሩ ወይና አደጋ ነው። አቤት ደም ግባት ቁንጅና አፈጣጠር ውብናት ሀገሬ ኢትዮጵያ ተጭንፈታ መቤት የሀገሬ ውድ ሀገሬ ኢትዮጵያ እንዲሁም በጣም የምወዳችሁ የማከብራችሁ የኢትዮጵያ ሕዝብና የእንጅባራ ዩኒቨርሲቲ ሰላም 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 ብያለሁ። በአክብሮት የሰጣችሁኝን የአክብሮት ዶክትሬት በጣም በትልቅ ደስታ ነው የተቀበልኩት። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እኔ በጣም ነው የገረመኝ። ታጭቼ ብገኝ እንኳን የሚያስደንቀኝ ነበር። ተመርጬ ስለተነገረኝ በጣም ነው የማመሰግነው። በጣም እግዚአብሔር ያክብርልኝ። ፍቅራችሁ እንዲሁ አክብሮታችሁ ስለሆነ በእኔና በወገኖቼ ስም እንዲሁም በዚህ ሁሉ ደስ በሚላቸው የኢትዮጵያውያን ስም ከልቤ በጣም አመሰግናለሁ። እግዚአብሔር ሕይወታችሁን ይባርከው። የኢትዮጵያ ዛሬ ያሉትን ተማሪዎች እንዲሁም የወደፊቱን ሁሉ እግዚአብሔር ይባርክ። ሀገራችንን መንፈስ ቅዱስ ይጠብቅልን። ያስቸግራል ለመግለጽ ደስታዬን። በጣም አመሰግናለሁ። በጣም ክብራችሁና ፍቅራችሁ ከልክ ያለፈ ነው። በቃ ለእኔ የሚገባኝ አይደለም፣ ግን ይህን ሁሉ ስላከበራችሁኝ በጣም እግዚአብሔር ይስጥልኝ። በጣም አመሰግናለሁ። የኢትዮጵያን ሕዝብ እግዚአብሔር ይጠብቅልን። ምስጋና በጣም ከፍ ያለ ነው። በአካል ተገኝቼ አንድ ቀን እዛ መጥቼ አያቸዋለሁ። በሰላም ቆዩኝ። ይህንን አጭር መልእክቴን በጣም ይቅር በሉኝ። በደንብ አድርጌ ሌላ ቀን አመሰግናቸዋለሁ። በጣም እግዚአብሔር ይስጥልኝ። እጅግ አየሆነኝ ታንክ ዩ Happy birthday to you.